የብርሃን ዝናር ባይኖረኝ በንጉሥ ፊት ተሸልሜ ብቆ በልጅሽ ነው ውበት የማማሩ በምልጃሽ ነው ስሜ መቀየሩ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ተከታታዮች አሁን የሚገኘው በወይን አምባ ማርያም ቤተክርስቲያን ቅጽር ግቢ ውስጥ ነው። እንግዲህ ዛሬ ከወንድሞችና ከእህቶች ጋር ዓመታዊውን የቅዱስ ገብርኤልን በዓል እያከበርን ነው። ያንን ምክንያት በማድረግ ከዚህ በኋላ ያለው ፕሮግራማችን በማረሚያ ቤት የሚገኙ እህት ወንድሞቻችንን መጠየቅ ነው። እንግዲህ እግዚአብሔር ጌታችን መድኃኒታችን ኢየሱስ ክርስቶስን እንዳስተማረን ስራብ አብልታችሁኛል ወይ፣ ስጠማ ጠጥታችሁኛል ወይ፣ ስታረዝ አልብሳችሁኛል ወይ ባለው መሰረት እንግዲህ ዛሬ የታሰሩ ወገኖቻችንን ልንጠይቅ ከእህቶችና ከወንድሞች ጋር ወደዛው እናመራለን። ይህ አንደኛው ክርስቲያናዊ ተግባር የታሰሩ ሰዎችን መጠየቅ ስለሆነ ማጽናናት ስለሆነ ማለት ነው። እንዲህ አይነት የበረከት ስራ ከወንድሞችና ከእህቶች ጋር ወደፊት የሚቀጥል ነው። ስለዚህ ይህንን ፕሮግራም የምትከታተሉ በመላው ዓለም የምትገኙ የፕሮግራማችን ተከታታዮች በዚህ የበረከት ስራ ላይ ያላችሁ አልባሳት፣ መጠቀሚያ ቁሳቁሶች ለተቸገሩ ወገኖቻችን ታበረከቱ ዘንድ እግረ መንገድ ጥሪ ማስተላለፍ እንፈልጋለን። አጠቃላይ ሁኔታው ምን ይመስላል የሚለውን አጠቃላይ ፕሮግራሙ ማሳያችሁ ይሆናል። እስከ ፕሮግራሙ ፍጻሜ አብራችሁ ልትቆዩ ዘንድ እንጋብዘው እንደተለመደው በታላቅ አክብሮት ነው። እናመሰግናለን። እንግዲህ በመግቢያ ላይ ለመግለጽ እንደሞከርኩት ጌታችንን የመድኃኒታችን የኢየሱስ ክርስቶስን ቃል ብራብ አብልታችሁኛል ወይ፣ ብታረዝ አልብሳችሁኛል ወይ፣ ብታመም ጠይቃችሁኛል ወይ የሚለውን ቃል ለመጠበቅ ከወንድሞችና ከእህቶች ጋር ሆነን በዓመቱ የገብርኤል በዓል የተለያዩ ወንድሞቻችንና እህቶቻችንን ለመጠየቅ ወደ ማረሚያ ቤት መሄድ ነበረብን። እንግዲህ እዚህ ላይ የራሴ ጉዳይ አለኝ፣ የራሴ ቤተሰብ አለኝ የሚለውን ወደ ጎን በመተው በርካታ ወንድሞችና እህቶች ተግባራዊ ክርስትናን በተግባር ለመወጣት ለማሳየት ጥረት አድርገዋል። እንግዲህ ያንን ዕለት ከታሰሩ ወገኖቻችን ጋር ማረሚያ ቤት ካሉ ወንድም እህቶቻችን ጋር ለማሳለፍ የተያዘው ቀጠሮ ዛሬ አይደለም፣ ረዘም ያለ ቀጠሮ ነው። ስለዚህ ያ ቀጠሮ በደረሰበት ሰዓት ላይ ምንም አይነት ምክንያት ሳያስቀድሙ እኛ ተመችቶን ከቤተሰቦቻችን ጋር ነው ያለነው። ነገር ግን እዛው እስር ቤት ውስጥ ሆነው ማረሚያ ቤት ውስጥ ሆነው ወገን የሚናፍቁ ዘመድ ጥያቄ የሌላቸው ወገኖቻችን ሊኖሩ ይችላሉና ከነሱ ጋር አብረን ማሳለፍ ይሻለናል በሚል በርካታ የቤተ ክርስቲያን ልጆች ወንድም እህቶች አንድ ላይ በመሰባሰብ ወደ ስፍራው አምርተዋል። እንግዲህ እንደምትመለከቱት የራሳቸውን መኪና ይዘው በመምጣት ህዝበ ክርስቲያኑን በማስተባበር እንጀራ፣ ወጥ እንዲሁም ደግሞ በተለይ ደግሞ የሴቶች ማረሚያ ቤት ውስጥ ቀድመው እንግዲህ አጣርተው ነው የመጡት። የበሰለ ምግብ መግባት ስለማይቻል ደረቃ ደረቅ ነው የሚገባው በተባለው መሰረት እዛም ሴቶች እህቶቻችንን ለመጠየቅ እንግዲህ ደረቅ የሆኑ ነገሮችን ይዘው ወደ ስፍራው አምርተዋል። ወንድሞችና እህቶች እዛም ያየነው ነገር በእርግጥ ልብ ይሰብራል። ህፃናቶችን አይተናል ከእናቶቻቸው ጋር እዛ የነበሩ ወገኖቻችንን እንግዲህ በተለያየ ምክንያት በማረሚያ ቤት ውስጥ ያሉ እህቶቻችንን በጎበኘንበት ሰዓት አብረው የነበሩ ልጆቻቸውን ተመልክተናል እና በእርግጥም እርዳታ፣ ድጋፍ፣ መጠየቅ የሚፈልጉ ወገኖች ናቸው። ሰው ይርባቸዋል፣ ሰው ይጠማቸዋል። ውጭ ካሉ ወገኖች እንደዚህ አይነት ድጋፍ ሲደረግ ከድጋፉ ይልቅ ደግሞ ለካስ የሚያስበን እኛ በራሳችን ምክንያት ማረሚያ ቤት ብንገባም ለካ ማረሚያ ቤት ናቸው ያሉት ብለው ጀርባቸውን ሳይሰጡን የሚጠይቁን፣ የሚያስቡን፣ የሚደግፉን ከኛ ጋር ማሳለፍ የሚፈልጉ ወገኖች አሉ ብለው እንዲያምኑ ምክንያት ሆኗል እና እዚህ ላይ
የተሳተፉትን ክርስቲያን ወንድሞችና እህቶች ማመስገን ግድ ይላል። ምክንያቱም ሁሉም ከዚህ በተሻለ ሁኔታ ቤቱ ማሳለፍ ይችል ነበር። ግን በቃ አንድ ቀን ቤቴ ከቤተሰቦቼ ጋር ተመችቶኝ እየሳኩኝ ከማሳለፍ እስር ቤት ካሉ ወንድሞችና እህቶች ጋር አብሬ ባሳልፍ ይሻለኛል ብሎ ነው እንግዲህ ሳምንቱን ሙሉ ሲዘጋጅ ነበረ። ያው በምስሉ ላይ እንደምትመለከቱ በርካታ እህቶች፣ ክርስቲያናዊ እህቶች ከዋዜማው ጀምሮ ነፃ ጉልበታቸውን በማበርከት ወጥ በመስራት እንጀራ በመጋገር እንዲሁም የሚያስፈልገውን ነገር ሁሉ በማድረግ ቤታቸውን ትተው አገልግሎት ሲሰጡ ነበረ። በነገራችን ላይ ይሄ የሆነው እንግዲህ ፊት አውራሪው የእነዚህ ልጆች ሁሉ የንስሐ አባት ናቸው። እሳቸው ሊመሰገኑ ይገባል። ሀሳቡን እሳቸው ባያመጡት ልጆቼ ክርስቲያናዊ ሕይወትን መኖር የሚቻለው በተግባር ነው፣ ክርስትና በራሱ ድርጊት ነው፣ ተግባር ነው የሚለውን ነገር ለንስሐ ልጆቻቸው በማስተማር ይህንን ሀሳብ ያመጡት እሳቸው ናቸው። በእርግጥም ከእሳቸው ጋር በጣም ጠንካራ ወንድሞች አሉ። ያንን በማስተባበር በኩል ድጋፋቸውን እያሳዩ፣ ስለዚህ እዚህ ላይ የምትመለከቷቸው ሁሉም ማለት ይቻላል የአንድ ንስሐ አባት ልጆች ናቸው። ሁሌም ንስሐ አባታቸው ጋር ሆነው የንስሐ አባታቸውን ቃል የሚሰሙ የተነገራቸውን የሚፈጽሙ የእግዚአብሔርን ቃል ተግባራዊ ለማድረግ የሚጥሩ በተግባራዊ ክርስትና ውስጥ በተቻላቸው መጠን ለማለፍ የሚሞክሩ የተቸገረን የሚረዱ የተራበን የሚያበሉ የታረዘን የሚያለብሱ የተጠማን የሚያጠጡ የታሰረን የሚጠይቁ ይሄ ሁሉ እንግዲህ ትጉ ከሆነ ንስሐ አባት የሚመጣ ነው እና እንዲህ አይነት ንስሐ አባት ማግኘት ቀላል ነገር አይደለም። አስተባብሮ ለበጎ ነገር ንስሐ ልጆችን የሚያስተማራ አባት የመንጋው እረኛ ነው ማለት ይቻላል። ስለዚህ ተግባራዊ ክርስትናን ከትክክለኛ የንስሐ አባቶች ማግኘት ይቻላል እና ያ ቀን በእነዚህ አይነት ሁኔታ ነው ያለፈው። በእርግጥም ደግሞ እዛ ሄድን የጎበኘናቸው ወንድሞች፣ እህቶች፣ ታራሚዎች በጣም ደስተኞች ነበሩ ከኛ ጋር ጊዜ በማሳለፋቸው። የተሰማቸውንም ስሜትም ገልጸውልናል። ነገር ግን ያው ማረሚያ ቤት ውስጥ ስልክ ይዞ መግባት ስለማይቻል ካሜራ ይዞ መግባት ስለማይቻል እንጂ የነበረውን ስሜት በምስልና በድምፅ ብናጋራችሁ በወደድን ነበረ። ግድ የለም ያ አይደለም ቁም ነገሩ። ነገር ግን ከእነሱ ጋር ባሳለፍነው ጊዜ እነሱ ደስተኛ ሆነው መመልከታችን በራሱ ትልቅ ነገር ነው። ያ ዋጋውን ከፍሎናል። እንግዲህ የክርስትናን ሕይወት በደንብ የሚያቅሰው ለምስጋና አይደለም የሚሰራው እግዚአብሔርን ጌታችንን የመድኃኒታችን ኢየሱስ ክርስቶስን መንገድ ለመከተል ነው። እሱ ያለውን ተግባራዊ ለማድረግ ነው። ስለዚህ ለምስጋና የሚሰራ ክርስቲያን በእርግጥ ክርስቲያን ነው ወይ ብለን እንጠይቅ እንገደዳለን። ሴቶቹም ጋር ሄደን እንደዚህ እንግዲህ ወንድሞች እንደምትመለከቱት በኩንታል የታሸገ መኮረኒ ነው ይዘው ይሄዱ ያሉት። ያው ደረቅ ነገር ብቻ ነው ሴቶች ጋር መግባት የሚቻለው ስለተባለ ነው። አሁን መኪናው ላይ የተጫነ ያለው መኮረኒ ነው እና እነሱም ጋር ሄደን የተመለከትነው ግብረ መልስ በጣም ልብ የሚነካ በጣም ደስ የሚል ወደፊት ደግሞ የበለጠ በእንደዚህ አይነት ነገር ላይ ተግተን መስራት እንዳለብን ያመላከተ ነበረ። እዛ የነበሩ የኮሚቴ ተወካዮች እንግዲህ እንባ ተናንቋቸው ስሜታቸውን ገልጸውልናል። በዛሬው ዕለት ሊያው ነው ብዙዎቹ በየዘመድ ቤት ሄደው የቅዱስ ገብርኤልን በዓል በሚያከብሩበት ዕለት እናንተ ቤታችሁን ዘግታችሁ ከኛ ጋር ለማሳለፍ ስለመጣችሁ በጣም ደስ ብሎናል የሚል መልእክት ነው ያስተላለፉት። እንደነገርኳችሁ እንግዲህ ልብ በጣም የሚነካው ምንድነው እዛ ውስጥ እንደተነገረን እንግዲህ ልብ የሚነካው ነገር ምንድነው እዛ ውስጥ እንደተነገረን ህፃናቶችም አሉ እና ህፃናቶችን ከእናቶቻቸው ጋር ማየት የእውነት በጣም ትንሽ ስሜትን የሚነካ ነው። ግን ያው እግዚአብሔር ፈቅዶ ለቤታቸው እንደሚያበቃቸው ተስፋ አለን። እንዲህ አይነቱ ድጋፍ ወደፊትም በተሻለ መጠን ሊቀጥል እንደሚችል ተነጋግረን ነው የተለያየ ነው። በዚህ አጋጣሚ ግን በዞርንባቸው ማረሚያ ቤቶች አንደኛው አባ ሳሙኤል አካባቢ የሚገኙ የወንዶች ማረሚያ ቤት ነው።
ሁለተኛው ደግሞ እንደነገርኳችሁ ቃሊቲ የሚገኘው የሴቶች ማረሚያ ቤት ነው እና ሁለቱም ማረሚያ ቤቶች ውስጥ ያሉ አስተዳደሮች ይሄንን ነገር ስናካፍላቸው በፍጹምነት ነው የተባበሩ። ስለዚህ እነሱን ከልብ ማመስገን እንፈልጋለን። ይሄ ድጋፋቸው ወደፊትም እንደሚቀጥል ቃል ገብተውልናል። ስለዚህ ሁለቱንም የማረሚያ ቤት ኃላፊዎች፣ አመራሮች በር ላይ ያሉትን ጥበቃዎች ጨምሮ ማመስገን እንፈልጋለን። ምክንያቱም በፍጹም ትህትና ነው የተቀበሉና በእርግጠኝነት ይሄ መልካም ተግባር የሚቀጥል ነው። ስለዚህ እዚህ የበረከት ስራ ላይ መሳተፍ የምትፈልጉ በሀገር ውስጥ በውጭ ያላችሁ ገንዘብ ብቻ አይደለም የምንፈልገው፣ ቁሳቁስ እንዲሁም ደግሞ ደረቅ ብስኩቶች፣ እህሎች እንዲህ ነገር ብታበረክቱልን መልሰን ለተቸገሩ ወገኖቻችን የምናዳ ነው የሚሆነው። ስለዚህ ድጋፋቸው አይለየን ማለት እንፈልጋለን። እስካሁን የነበረ ሁኔታ ከልብ እናመሰግናለን። እግዚአብሔር ይስጥልን። የብርሃን ዝናር ባይኖረኝ በንጉሥ ፊት ተሸልሜ ብቆም በልጅሽ ነው ውበቴ ማማሩ በምልጃሽ ነው ስሜ መቀየሩ